በኢትዮጵያ የፖለቲካ ስርዓት ውስጥ ልዩነቶችን በሐሳብ የበላይነትና በሰላማዊ መንገድ የመፍታት ባህል አለመዳበር ፈተና ሆኖባት ቆይቷል። ለችግሮች የጠመንጃን አፈሙዝ እንጂ ለውይይትና ምክክር ወንበርና ጠረጴዛን የሚስብ አካል ባለመኖሩ ለዘመናት በግጭት አዙሪት ውስጥ እንድትማሰን አድርጓት ኖሯል። ይሁንና ይህ አካሄድ አሁን ላለችው ኢትዮጵያ የሚመጥንም የሚበጅም ባለመሆኑ መፍትሄው መመካከር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት ተናግረዋል። ከተቃርኖ ይልቅ ተዛምዶን ለማጠናከር ነው። በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት ነው። ሁለተኛው መጓደል፣ ስብራት ኢትዮጵያ ውስጥ መኖሩን ሁላችን እናምናለን። መጓደልን በመገዳደል ልንሞላው ግን አንችልም። መጓደልን በመመካከር ነው ልንሞላ የምንችለው። በምክክር ሀገር ለመገንባት የተለመችው ኢትዮጵያ ልጆቿን ወደ አንድ ጠረጴዛ አሰባስባ መምከር ጀምራለች። ለዜጎቿ የምትመችና ተስፋን የምታሰንቅ ኢትዮጵያን ለመፍጠር የተጀመረው ሀገራዊ ምክክርም ሂደቱን እያገባደደ ሲሆን ከሐምሌ 8 ቀን 2018 ዓ.ም ጀምሮ የተጀመረው ሀገራዊ የምክክር ጉባኤም በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። የምክክር ሂደቱ ላይ የሚሳተፉ ወጣቶችም ምክክሩ አሳታፊና አካታች ከመሆኑም ባለፈ መጪው ትውልድ አንድነቷን የጠበቀችና ሰላማዊ የጸና ሀገር እንዲረከብ መሰረት የሚጥል ነው ይላሉ። በዚህ ሀገራዊ ምክክርም መጪው ትውልድ የሰላምና የአብሮነት ተምሳሌት የሆነች ኢትዮጵያን እንዲረከብ መደላድል የሚፈጥር ስለመሆኑም በመግለጽ እዚህ ሁሉም እኩል ነው፣ የተሳታፊነቱም እኩል ነው፣ እድል የሚሰጠው እኩል ነው፣ የሚያወራው እኩል ነው፣ የግሉን ሀሳብ ይገልጻል። ሁሉም በቃ አካታች ነው፣ አሳታፊ ነው፣ ደስ የሚል እኩልነትን ያየንበት ነው። ወጣቶች ደግሞ ነገ ሀገር ተረካቢ ነን። ከዚህ አንጻር ደግሞ ወጣቶች ትልቁን ሚና ይዘን በምክክሩ ኮሚሽን ላይ ከፍተኛ የሆነ ድምጽ እየሰጠናለን። ድምጹም ደግሞ እየተሰማልን አለ። በአግባቡ እጃችንን እየተቀበሉ በደንብ አድርገው እያወያዩን ስለሆነ ይህንን በተመለከተ ወጣቱ ጥሩ ተሳታፊነት አለ ብዬ አስባለሁ። ምን አይነት ችግር አለ፣ ችግሩ በምን እንፍታው፣ መንስኤውስ ምንድነው የሚለውና በዛ ላይ ተነጋግረን እኛ የራሳችንን አጀንዳ አቅርበናል። ችግሮቹ ምንድናቸው፣ መፍትሄስ ሊሆን የሚችለው ነገር ምንድነው ብለን በዚህ ውይይት ነው ወደዛ እየቀጠልን ያለ ነው። እንግዲህ እንደ ሀገርም ጥሩ ውጤት ይመጣል ብዬ አስባለሁ። ሀገራዊ ምክክሩ በሀገር ግንባታ ሂደት ውስጥ ወጣቶች የበኩላቸውን ድርሻ እንዲወጡ እድል የሚፈጥር መሆኑን የሚያነሱት ተሳታፊ ወጣቶቹ ይህም ለሀገር ሰላምና እድገት አይነተኛ ሚና እንዳለው አንስተዋል። የምክክሩ መድረክም ችግሮችን ለመፍታት የሚያስችል የሰለጠነ የምክክር ባህል መሰረት የሚጣልበት መሆኑን የሚያነሱት ወጣቶቹ ሂደቱ የሀሳብ ልዕልናን የሚያስቀድም ትውልድ ለመፍጠርና ነገ ላይ ሰላማዊ ጸናች ኢትዮጵያን ለማየት የሚያስችል እድል እንደሚፈጥርም እምነታቸውን ገልጸዋል። በአንድ መድረክ በሀገር ጉዳይ ላይ በጋራ እየወሰንነውና በዚህ ሂደት ላይ ደግሞ ይሄ ዳያሎግ መደረጉ ደግሞ ለነገ ኢትዮጵያ ትልቅ ለውጥ የሚያመጣበትና በጋራ ኢትዮጵያ ሕዝብ ችግሩን ፈቶ በጋራ የሚያድግበትን ያመጣል ብዬ ነው ማስበው። እንደኔ እስካሁን ካየሁት ጥሩ የሆነች ኢትዮጵያ፣ አንድ የሆነች ሰላም የሰፈናትን ኢትዮጵያን እናመጣለን። ወደ አንድ መተን ተሳስበን ለትውልድና ለሀገር የሚበጅ ነገር፣ ሀገር የሚያሻግር ነገር መሰረት እንጥላለን ብዬ ያስባለሁ። ምክክሩ ኢትዮጵያ ብሔር ብሔረሰቦችን አንድ የሚያደርግ ሀሳባችን አውጥተን ተመካከረን ተከባብረን ተደማምጠን ወደ መፍትሄ ለመሄድ ይጠቅማል የሚል እምነት አለ። ይህ ምክክር ሁሉንም አሸናፊ የሚያደርግ መሆን እንደሚችል የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድም ይህ ሲሆን ከእኔነት ወደ እኛነት መንፈስ መምጣት ይቻላል ብለዋል። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። በምክክር የበለጸገች ኢትዮጵያን የመገንባት ሀገራዊ ራዕይ የያዘው ሀገራዊ ምክክር ኢትዮጵያን ከኖረችበት አዙሪት አላቆ ወደ ብልጽግና ያሻግራታል ተብሎ ይጠበቃል።